የተከበራችሁ አድማጮቻችን ከዚህ ቀጥለን ኢትዮጵያ የሚጠባበቁ ቤተሰቦችን በተመለከተ የተለያዩ እንቅስቃሴ ከሚያደርጉት አቶ ጋቢ ወርቁና አቶ አዱኛ ዳምጤ ጋር ቃለ ምልልስ እናካሄዳለን። ሁለቱም በስልክ መስመራችን ይገኛሉ። ጤና ይስጥልን ጋቢ። ሰላም ጤና ይስጥልኝ ወንድም ሰጠኝ፣ እንዲሁም አቶ አዱኛ። ጤና ይስጥልኝ አቶ አዱኛ። ራስልን አቶ ሰጠኝ እንዲሁም ለጋቢ ወርቁ ሰላም ብያለሁ። ጥሩ እንግዲህ ሁለታችሁ ይህን አሊያ በተመለከተ እንቅስቃሴ እንደምታደርጉ ነው ያለን መረጃ። ባለፉት ጊዜያትም በተወሰነ መልኩ ቃለ ምልልስ ለማድረግ ሞክረናል፣ ግን ጊዜ ስላልነበረ ጋቤ በዚህ አሊያውም በተመለከተ ከአሁን በፊት ብዙ እንቅስቃሴ በማድረግ እናውቀዋለንና እስኪ ጋቤ አንተ የምትመራው ድርጅት ምን ይመስላል? መጀመሪያ አብራራለን። አሁን እንግዲህ በጣም አመሰግናለሁ ሰጠኝ። ከዚህ እንግዲህ ሁላችንም እንደምናውቀው በተለይ ከ1991 ከሰለሞን ዘመቻ በኋላ ተቋርጦ የቀሩ ወገኖቻችን በተመለከተ ለእነሱ ከፍተኛ ትግል ሲደረግ ቆይቷል። በዚህ ትግል ላይም በጣም እጅግ የሚደነቀውና በታላቅ መሪነቱ የሚታወቀው ዶክተር አብርሃም ንጉሴ ብቻውን ማለት ይቻላል ከመጀመሪያው አንስቶ በመታገል ከዚያም በኋላ በሩ እንዲከፈት በማድረግ በ1993 መጨረሻ ላይ ወገኖቻችን እንዲመጡ ተደርጓል። ከዚያም በኋላ በየጊዜው በሚደረገው ትግል የቀሩ ወገኖች አሁንም ወደ እስራኤል እንዲገቡ በሚደረገው ጥረት በርካታዎቹ ወደ 80 ሺህ የሚሆኑ ወገኖቻችን ወደ እስራኤል እንዲመጡ ተደርጓል። ይህም እጅግ በጣም የሚያስደስት ነው። በ2015 ዓመተ ምህረት ዶክተር አብርሃም ንጉሴ ወደ ክነሴት በመግባቱ ከዚያም ድርጅቱን በክነሴት አባል ሆኖ መምራት ስለማይችል ከዚህ ላይ ያው ድርጅቱንን ሌሎች እንዲያንቀሳቅሱት በተደረገበት ጊዜ በመጀመሪያ አቶ ተዘራ ኪዴ ያንን ድርጅት በመያዝ ለማንቀሳቀስ ሙከራ አድርጎ ነበር። ከዚያም በኋላ እኔም የዶክተር አብርሃም ንጉስ አማካሪ በመሆን በነበርኩበት ወቅት ማለት ነው እሱም ይህ ጉዳዩ ድርጅቱን የመምራቱ ሁኔታም እየከበደን በመምጣቱ ሁኔታ ከዚያ በ2018 ህብረተሰባችን ከፍተኛ ጥሪ ተደርጎ በቴል አቪቭ ስብሰባ ተደርጎ የሀገር አቀፍ የትግል ኮሚቴ ህብረተሰቡ መርጧል። በዚህ መሰረት 7 የስራ አስፈጻሚ ኮሚቴዎችና 3 የቁጥጥር ኮሚቴዎችን መርጧል። እኔንም ጋቢ ወርቁንን በሰብሳቢነት ወይም የኮሚቴው ሊቀመንበር በማድረግ ከመረጠ በኋላ ትግላችን አድርገናል። ያ ትግል ደግሞ እስካሁን ድረስ ያደረግን የምንገኘው ከ2018 ይህንን ድርጅት ወይም ደግሞ ይህንን ትግል መምራት ከጀመርኩበት አንስቶ በርካታ እንቅስቃሴዎችን አድርገናል። ከዚያ አንስቶ እስካሁን ድረስ ከ6,000 በላይ የሚሆኑ ወገኖቻችን መጥተዋል። የመጨረሻው አውሮፕላን ወይም ወገኖቻችን የመጡት በ2023 ዓመተ ምህረት ነው። ማለትም በ12ኛው ቀን 7ኛው ወር ማለት ነው 2023 የመጨረሻው አውሮፕላን ወደዚህ መጥቷል። ስለዚህ እዚያም ጦርነት በመሆኑ ምክንያት እስካሁን ድረስ አሁን ጋብ ብሎ ቆይቷል። ወደፊት ደግሞ ከፍተኛ ጥረትን እያደረግን እንገኛለን። በዚህ ዓመት ብቻ 2 ታላላቅ ሰላማዊ ሰልፎችን አካሂደናል። 2 ታላላቅ ህዝባዊ ስብሰባዎችን አካሂደናል። ከዚያ በተረፈ ደግሞ ከሚኒስትሮችና ከክነሴት አባላት ጋር እንዲሁም ይህን በተመለከተ የወገኖቻችን ጉዳይ በተመለከተ ከፍተኛ ተጽዕኖ ፈጣሪ ከሚባሉ ባለስልጣናት ጋር እየተገናኘን ከፍተኛውን ስራ እየሰራ እንገኛለን። ጥሩ። አንተ እንግዲህ የምትመራውን አካል አብራርተህልናል። ስም አለው የድርጅቱ ጋቢ? አዎ፣ አንደኛ የሀገር አቀፍ የትግል ኮሚቴ ነው ስሙ። በሁለተኛ ደግሞ አሙታው ኳህ ለአሊያ ይባላል። ኳህ ለአሊያ ይሄም ህጋዊ ድርጅት አሙታ ሆኖ እየተንቀሳቀሰ ያለ ድርጅት ነው። እኛ የምንመራው ይህን ነው። ስሙም ይሄ ነው፣ ድርጅቱም ጠብቀን ብዙ ጥያቄዎች አሉ። እሺ፣ አቶ አዱኛ ዳምጤ ደግሞ አሁን በቅርብ ጊዜ የተመረጠው አካል ሊቀመንበር ሆነህ ተመርጠሃልና እስኪ ስለ እናንተ ድርጅት ስለ እናንተው የምትመራው አካል ደግሞ እንደ ጋቢ አብራራለን። እሺ፣ አመሰግናለሁ። ለአንተም ለጋቢም እንዲሁም ለአድማጮቻችን። እኔ እንግዲህ የምመራው ወይም ደግሞ በቅርቡ የሀገር አቀፍ ሊቀመንበር ሆኜ የተመረጥኩትኝ እንግዲህ ጉዳዩ መንስኤው እንደዚህ ነው እና እኛ የተቋቋምነው ምንድን ነው፣ በእርግጥ አሁን ወንድማችን እንደዘረዘረው ከሆነ ሁሉም ልክ ነው። ግን እስከ 2018 ዓመተ ምህረት ድረስ ሲሰራ የነበረ ዶክተር አብርሃም ነው። በሱም ሊያከራክረን የለም። ልክ ነው።
አሁን ችግሩ ከዚያ ወደዚህ ምን ተደረገ ነው። አሁን ከዘረዘራቸው በሙሉ ዶክተር አብርሃም የሰራና ያደረገውን ነው እንጂ እሱ ምን ነው ያደረገው? ተመረጥኩኝ ብሏልኝ። ይህንን ደግሞ ህዝብ ደግሞ ልክ አሁን እንደኛ የማህበረተሰብ የህዝቡ ጥሪ ሆኖ አልተመረጠም። የጉሩፕ ነው። እኔ የምለው የጉሩፕ የተቋቋመ ነው። በዚያው ይቀጥል ተባለ። ሆኖም ምን ሰራ ነው የለም። እና ይህንን እኛ ጠቅላላ በተለይ አሁን ወደዚህ በመጨረሻው 3 ዓመት ቁጥጥር በማድረግና ይህንን ነገር ከኢትዮጵያም ከዚህም ጥናት በማድረግ ቆየነ። አሁን ያለው የኛ ማህበረተሰብ እስራኤል ያለው ማለት ነው። መቼም ባጭሩ ይሄ ህዝብ ከዚህ ያለ ህዝብ ወደድንም ጠላንም ጠንካራ መሪ የማህበረተሰቡን የሚመራ መሪ ያስፈልጋል። እዛ ወደዚያ የህዝባችን ችግር፣ በሁለተኛ ደረጃ ደግሞ ኢትዮጵያ ያሉት ወገኖቻችን ችግር በእስራኤል ሀገር አቆጣጠር ነው የምልህ ከ91 ዓመተ ምህረት ጀምሮ የተመዘገቡ ወንድሞች፣ እናቶች፣ አባቶች፣ ልጆች ከዚያ ላይ አሉ። እንዴት እነዚህ ከነሱ በኋላ 7 ዓመት 8 ዓመት 10 ዓመት ቆይቶ ወደዚህ ሀገር ሰው ይመጣ? ግን ይህ ሁሉ ያለው ህዝብ ያኔ ደክቶ እስካሁን ያለው ለምንድን ነው የማይመጣው? እየተንጓለሉ በምስራዳ ፕሪም 5-6 ጊዜ ወላጅ ቤተሰብ እየተጠየቀ እየተንጓለሉ እየቀሩ ለችግር፣ ለራብ፣ ለስቃይ ይህም ይቅር። አሁን ደግሞ ያሉበት ሰው እየተጠለፈ እንደ በግ እየሄደ እየተሸጠ ወይም ክፈሉ እየተባለ ነው። ለዚህ ምንድነው መልስ ማይሰጠው? ለዚህ ምንድነው መፍትሄ ማይሰጠው በማለት ነው። አሁን ተጋልጃኛ አማራጭ የለንም። መጀመሪያ ድርጅት ማዋቀር ገለልተኛ ከፖለቲካ ውጪ የማንም ተከታይ ሳንሆን በመቋቋም ለመንግስት አቤቱታ በማቅረብ የህዝባችን በተለይ ኢትዮጵያ ያሉት ወገኖች እንዲመጡና የእናቶች እንባ እንዲደርቅ ነው እኛ የተቋቋምነና በዚህም አንዱ ሽላብ ይኸው አልፈናል። አሁን ቀጣዩ ደግሞ ያው እንግዲህ እንደ ምስገባው እየተመረመረ እየታየ እንደ ቤተሰቡ እያንዳንዱ ያ እየተጣራ ወገኖቻችን መምጣት አለ። የእናት አባት የወገን እንባ መድረቅ አለ። ችግሩ በዝቷል። ይበቃል። ችግሩን እናውቀዋለን። አሁን የሁለታችሁም ድርጅቶች ወይም እናንተ የምትመሯቸው አካላት አላማቸው አንድ ከሆነ ኢትዮጵያ የሚጠባበቁ ቤተሰቦችን ለማምጣት ከሆነ ምንድን ነው የሚያለያያችሁ? ለምንድን ነው በአንድ ላይ መጓዝ ያልቻላችሁት? አዎ እንግዲህ በመጀመሪያ ደረጃ እኛ ማንኛውም ሰው ተነስቶ በእውነት ለወገን ያገባኛል፣ እታገላለሁ፣ እፈልጋለሁ ብሎ ሲነሳ እጅግ በጣም ያስደስተናል። ምክንያቱም እኛ ሁላችንም በኢትዮጵያ የቀሩ ወገኖቻችን ወደ እስራኤል መምጣት አለባቸው። የመብት ጉዳይ ነው። ይህ ጥያቄ የለውም። እኛ የምንታገለው በነፃ አገልግሎት ህብረተሰባችን የምናገለግለው ለዚህ ጉዳይ ለዚህ ዓላማ ሁሉም ሰው ተነስቶ እታገላለሁ በሚልበት ጊዜ እጅግ በጣም ያስደስታል። ግን አንዱ ነው ሲሄድ ማለት ነው። ግን አሁን ትልቁ ችግር ምን አለ? ከአቶ አዱኛ እንደምሰማው ከሆነ አንደኛ የትግሉንም አካሄድና እስካሁን ያለውን ትግሉን የተረዳው መስሎ አይታየኝም። ምክንያቱም በዚህ 30 ዓመት በምናደርገው ትግል አንድም ቀን በሰላማዊ ሰልፍ ይሁን በወገኖቻችን ጉዳይ አይቼው አላውቅም። ምናልባት በዚህ ምክንያት ነገሩንን ያልተረዳውና ያለውንን ሂደትም እስካሁን ድረስ ምን ሰሩ የሚለው ቅድም ለምሳሌ አሁን ስገልጽ ከ6,000 በላይ የሚሆኑ ወገኖቻችን ከ2018 አንስቶ ወደ እስራኤል እንዲመጡ ከፍተኛውን ትግል ስናደርግ ቆይተን ይህም ደግሞ የተጨበጠና የሚታይ የሚዳሰስ ነገር ነው። ያን ውሳኔ ደግሞ ያስወሰነው በእጃችን አሁንም እኛ ጋቢ ተነስቶ የፈረመው ሳይሆን እኛ በምናደርገው ትግል፣ በምናደርገው ጫና፣ በምናደርገው ሰላማዊ ሰልፍ፣ በክኔሴት ውስጥ በምንፈጥረው ጫና ያ ወገኖቻችን ውሳኔ መንግስት እንዲወስን ተደርጎ የመጡበት ሁኔታ ነው። ስለዚህ ለምን ምን አደረጉ የሚባለው ሁኔታ ይሄ ነው። ከዚህ በላይም አቶ አዱኛ ይሄን አደርጋለሁ ነገ ፈርም ያመጣለሁ ብሎ የሚያስብ ከሆነ ይሄ ትልቅ ስህተት ነው። ከመጀመሪያው ትግሉን ስላልተረዳው እንዲረዳው ፈልጋለሁ። ሌላው ደግሞ አሁን በአዲስ መልኩ እንደገና እንመዘግባለን፣ ህዝቡን መዝግበን ነው በአዲስ መልኩ እንሄዳለን የሚባለው ሁኔታ ይሄ ምንድን ነው? በሰዎቹ በሚጠባበቁት አይን ላይ በርበሬ ከመበተን ውጭ ሌላ የሚያመጣው ነገር የለም። ለማስለቀሰ እንጂ እንባ ለመጥረግ አይደለም። አሁንም የሰዎችን እንባ ለማድረቅ አይደለም። ይህ ምንድን ነው? ይህ ህብረተሰባችን በሜሳዳ ፕኒም ባወጣው ጥሪ መሰረት አዋጅ መሰረት ቤተሰቦቻችሁን አስመዝግቡ ተብሎ ተመዝግቦ ፋይል ቁጥር ሁሉ ተሰጥቶን ተደራጅቶና ተዘጋጅቶ ተጣርቶ ያለ ማህበረሰብ
እዚያ የሚጠባበቁ ወገኖቻችን እኛ አሁን የምንፈልገው መንግስት ተሎ ውሳኔ ይወስንና እነዚህን ሰዎች በቅርቡ ወደ እስራኤል ሀገር ያምጣልን ነው። እነሱ ደግሞ አሁን እያሉት ያለው ምንድነው? ስራውን ካለማወቅ አንጻር እንደገና መዝግበን ይህን ከመዘገብነ በኋላ ደግሞ መንግስት ውሳኔ ይወስንበት እያሉ ያለበት ሁኔታ ይሄ እጅግ በጣም አደገኛ ወገኖቻችን በር የሚዘጋ መስሎ ነው። እስኪ አቶ ጋቢ ጠብቀንና ጋቢ ተዚህ ላይ ተሳስተሃል ወንድም። እኔ ልንገርህ ምንም ስህተት የለውም። አጀንዳቸው የተነሳችሁበት ዓላማ እንደዚያ ተራ ስጠኝ ልመልስ። ጋቢ ሰምቻለሁ፣ ሰምተናል። ሁለት ኖሴ ያቀረብከው አለ። አንዱ ይህን ያክል ሰው እያመጣን ግፊት እያደረግን ብለሃል። ይሄ እንደው ገና ሲጀምር ነው ብላችሁ አንድ ሰው በሰራው አንድ ሰው ባደረገው ተለፍጣችሁ ይሄ ነው አትበሉ። እንደው ተይቅርታ ጋር ይህንን በሙሉ ቀይስ ስምምነት ደርሶ ሄደ ወንድማችን ዶክተር አብርሃም በየነ ነው። መንግስት በወሰነው በሰጠው ውሳኔና ባጀት መሰረት ጊዜውን እየጠበቁ መጥቷል። ያው መንግስት የወሰነው እንደ ዝርዝሩም እንደ ስም ዝርዝሩ እንደቀረበው በትክክል አልመጣም። ላልንገር እና ይሄ ዶክተር አብርሃም ያደረገው ጋቢ ወገኖቻችን አልመጡም። እኛ ብለን እኮ ነው የምንታገለው። እኔ እኮ የምረዳው ከአንተ ሲታርገን ጋቢ እኔ እኮ ሰጥቻለሁ፣ ተራውን ሰጥቻለሁ፣ ስጠኝ ማለት ወንድሞች በመደማመጥ ነው። አሁን የሚያስፈልገን ምንድን ነው? ወገኖቻችን ከዚያ የሚያለቅሱት እየተለዩ እየተንጓለሉ እየቀሩ ያሉ ወገኖቻችን መፍትሄ ይምጣ ነው እና ሌላው እኛ ያላደረግነው እናንተ ያመጣችሁት መፍትሄ ምንድን ነው እኮ ልናመጣ ነው። ታያለህ። ምንድን ነው መፍትሄው? ጋቢ አትቸኩል ወንድም፣ አትቸኩል። አይዞህ፣ ሁሉም ያለው እዚያ ውስጥ ያለው ሴራ ይጋለጣል። አይዞህ፣ አትፍራ። አይዞህ፣ እንደርስበታለን ለሁሉ። አቶ ጋቢ እና አቶ አዱኛን በመጀመሪያ በመደማመጥ በመከባበር እንነጋገር። ስለ ምስራድ አፕኒም ስላለው ደግሞ ላስረዳ። በምስራድ አፕኒም እኛ አዲስ መዝገብ ይመዝገብ ያለ የለም። ይህንን ጋቢም አንተም ራስክም ሆነ በመግለጫ አንተ መሳዮችም ስትዘረዝሩ ስትገልጡ ሰንታችኋል። ምንም አይደል። እኛ የህዝብ አይን ማስለቀስ በርበሬ መዝራት በርበሬ እየዘራ ያለ ነው ማለት ከ91 ጀምሮ አስመጭነን የምትሉት ክፍሎች ናቸው። በወገኖቻችን ላይ ሴራን እየሰራችሁ እያሴራችሁ መነገጃ አርጋችኋቸው ያላችሁ እናንተው ናችሁ እና ስለዚህ እኔ እስራኤል ሀገር እኮ አበል ከትግሉ እኔ ስማ እኔ ያለው ተትግሉ እኔ ሁልጊዜ ያለው ባልኖርም ነው የምልህ ወገኔ በራብ ሲያልቅ በወገኔ ሲያለቅስ ሁለመናውን አያለሁ። አሁን ስለ ወገናችን እኛ አቋቁመናል። ደግሞ የሚሰራው ስራ ደግሞ በቅርብ ጊዜ ታያለህ። ይመጣሉ ወገኖቻችን። አንድ ከሆነ አላማችሁ ለምንድን ነው ቁጭ ብላችሁ ተነጋግራችሁ ችግሩን ማትፈቱት? አሁን ሁለታችሁም ኢትዮጵያ የሚጠባበቁ ቤተሰቦችን ለማምጣት ከሆነ የሚያለያያችሁ ነገር ነው ያልገባንና ፖለቲካዊ ጥቅም አለው ሌላ ነገር የሚያስገኘው ነገር አለ ወይ? ጋቢ እስኪ አንተ መልስልን። ለምንድን ነው ቁጭ ብላችሁ ችግሮችን ለመፍታት ጥረት ማታደርጉ? አሁን እንግዲህ በጣም ጥሩ ጥያቄ ነው። በጣም አመሰግናለሁ ሰጠኝ። ይህን በተመለከተ ከዚህ በፊት የምናውቃቸው በእውነት አንዳንድ ቦታ የሚንቀሳቀሱ ወንድሞቻችን ቅሬታ አለን ባሉ ጊዜ አንዳንድ ወንድሞቻችን በእውነት ታላላቅ ሰዎች ኑስ ቁጭ በሉና እንነጋገር ብለው ተላቪቭ ላይ ቁጭ ብለን ተነጋግረን ከዛ ቅሬታዎችን በሙሉ አብዛኛዎችን ቀርፈን እንዲሁም ባለፈው በአሁኑ መጨረሻው ሰላማዊ ሰልፍ ላይ ከዚያ ላይ እነሱም ተገኝተው አብረን አሁን በኋላ እንሄዳለን የሚል ቃል ተገባብተን ሄደናል። እነሱ ሌሎችን ማለትም እነዚህ ጥያቄውን ያቀረቡ ለምሳሌ እኔ እንደ እውነት ከሆነ አቶ አዱኛን እኔ በህይወቴ ፊት ለፊት ተገናኝተን ተነጋግረን አናውቅም፣ በትግሉም አይቼውም አላውቅም ያልኩት ስለዚህም ነው። ግን እሱ ለምሳሌ አሁን ጠይቆኝ እስኪ እንዲህ አይነት ችግር አለ፣ ለወገኖቻችን እየሰራችሁ አይደለም፣ እስኪ ይህ አይነት ችግር አለ፣ ይህን መቅረፍ አልቻላችሁም፣ የምችሉ ከሆነ ሲንነጋገርና አብረን እንስራ የሚል የመጣ ነገር ጥያቄ አልነበረም። ቢመጣ ኑሮ ቁጭ ብለን እንነጋገር ነበር ከበርካታዎች ሰዎች ጋር እየተነጋገርን። ዋናው ነገር ይሄ የምንሰራው ስራ ለወገኖቻችን ጠቃሚ እንዲሆን ነው። የእኔና የማንም ፉክክር ሳይሆን ይሄ የምናደርገው ለወገኖቻችን ይጠቅማል ወይ ብለን በአንድ ላይ የምንሄደው የግል ጉዳይም አይደለም። የእኔ የግል ጉዳይ አይደለም፣ የእሱም የግል ጉዳይ አይደለም። ለወገኖቻችን የሚታሰብ ከሆነ መንገዱ አንድና አንድ ነው። እንኳን የኛውን ማህበረሰብ
ከኢትዮጵያ የመጣነውን ቤተሰቦች ሁላችንም ቤተሰቦች ነን። እንኳን ይህን ቀርቶ ነባሩን በእስራኤል የሚኖረውን ነጩን በሙሉ በአንድ ላይ አድርገን ለወገኖቻችን ከፍተኛ የሆነ ትግል በማድረግ ወገኖቻችን እንዲመጡ ማድረግ ነው ዋናው ነገር። ይሄ ግን አሁን የምናየው ግን እንዲሁ የመንቀፍ ሁኔታ በሰፈር በዋትስአፕ ተደራጅቶ እኔ ነኝ አገር አቀፍ ኮሚቴ አንደኛ አገር አቀፍ የትግል ኮሚቴ ይሄ የኛ መጠሪያችን የመጀመሪያ ስም ነው። ከፈለጉም ደግሞ ሌላም ከተቋቋመ አንድ ድርጅት በሚቋቋምበት ጊዜ ስሙን ቀይሮ ይመጣል። ያ ነው ለምን አንደኛ ህዝቡንም እንዳናሳስተው ህዝቡም ደግሞ ግራ እንዳይጋባ እነሱም ደግሞ አሁን ቢመረጡ እኔ ደስ ይለኛል። ከዚህ በፊትም እኮ ብዙ ድርጅቶች ዶክተር አብርሃም በነበረበት ጊዜም ሲነሱ ነበረ። እነዚያ ድርጅቶች ሲነሱ ግን ያለውን ድርጅት ስም ይዘው አይደለም የሚሄዱ የራሳቸውን ስም ይዘው ከዛ በኋላ ደግሞ እንሰራለን ብለው የተነሱ ነበሩ። አዱ ሞከሩ፣ ወደቁ፣ አሁንም አልቀጠሉ። ምክንያቱም መንገዱ የተለየ መንገድ አልያዙም ነበረ። እኔ የሚለውን ሁኔታ ይዘው ስለመጡ ብቻ መጨረሻ ላይ የትም ለመድረስ አልተቻለም። አሁንም የሚያጠናክር ሌላ ሀሳብ ይዞ የመጣ ለወገኖቻችን ይጠቅማል የሚል ሀሳብ አላማ ይዞ የመጣ ካለ የመጀመሪያው የምሰለፈው ከጎኑ የሚሆነው ከኋላው የሚሆነው እኔ ነኝ። ምክንያቱም ትግሉን ስለማውቀው ያ ትግል ደግሞ ውጤት የሚያመጣ መስሎ ከታየን ዛሬ እኛ በሙሉ ከዚያ ጎን ደን የምንሰለፍ እኛ ነን። እስኪ እንደዛ አሁን ያልከው የተቀደሰ ሀሳብ ይመስላል። አቶ አዱኛ ተባብራችሁ ከነ ጋቢ ጋር ለምንድን ነው መስራት ያልቻላችሁ ወይም ችግሮችን ለመቅረፍ ያልቻላችሁ? ለብቻችሁ ያስኬዳችሁ የነ ጋቢ አለመመቸት ነው ምንድን ነው? እስኪ ንገረን። አባባሉ ጥሩ ነው። በአንድ በኩል አለኛን ሁላችንም በጋራ አድርጎ የሚወስደን ምንድን ነው ለወገናችን የሚለው ነው። ግን ይሄ የወገናችን የምንለው እንዴት ነው ነው እና ስለዚህ እኛ ከነሱ ጋር የማንሄደው ማለት ነው። አንደኛ እኛ ገለልተኛ ነን። ገለልተኛ ከፖለቲካ ታሙታ ተማንን ንጹህን በገዛ ገንዘባችን እየተደራጀነ አላማችን ምንድን ነው? ለወገኖቻችን እንዲመጡልን ብቻ ለቤተ እስራኤል ብቻ ነው እኛ የምንታገለው። እነሱ በዚህ ግን እኛ አሁን የማንስማማው ምንድን ነው? አሁን ይኸው ሁሉም እያየው ነው ያለ ሴራ ነው ያለው። ሴራ ምንድን ነው? በዚህ አልያን እታገላለሁ፣ በዚህ የፖለቲካ ፕራይመሪስ አካሄዳለሁ። ይሄ ነው ያለው። እኛ ያልጠየቅነውም ድርድርን ያልሞከርነውና ያላደረግነው ስለዚህ ነው። ፖለቲካ ተሆነ ጥሩ ነው። አንድ ሰው እኮ ፖለቲካ መሄድ በጣም ወሳኝ ነው፣ ደስ ነው የሚለው መብቱ ነው፣ ይቻላል። ግን እሱን አቅጣጫ ይዘህ ሂድ። ግና በዚህ አልያም አለ፣ በዚህ ፖለቲካ የፕራይመሪስ አካሄዳለሁ፣ ገና እኔስ ገብቼ እንደዚህ አድርጌ ሰው አመጣለሁ። ይሄ ለማህበረተሰባችን ለአዱኛ አይደለም። እኔ ሰርቼ ነው የምበላ፣ አባላቶችም እንዲሁ። ይሄ ለማህበረተሰባችን ለሚያለቅሰው ወገን አልጠቀመውም። አሁን በፊት በወገኖቻችን ላይ የተነገደው አላገባብ የተፈረደባቸው 7 ጊዜ እየፈረሙ እንዴት ነው 7 ልጅ 6ቱና አባቱ መጦ እናቱ ሞታ አንድ ልጅ ተለይቶ የሚቀረው? አይደለም። የሚሰራው ስራ በጣም ዘመዶች የሚያሳዝን ነገር፣ በወገኖቻችን ላይ የሚካሄደው ነገር በጣም ያሳዝናል። 3 ዓመተኛ ባደረግነው ጥናት ያሳዝናል። እንዴት ነው እናንተ አሁን ችግር አለ ብላችሁ የዘረዘራችኋቸውን ወይም አንተ የምትገልጽልንን በምን መልኩ ነው የምትቀርፉት? እናንተ አለ እኛ ይሄን የምንቀርፈው ናልንገር ይሄን የምንቀርፈው ምንድን ነው? አሁን መጀመሪያ እኛ ከሃይማኖት መሪዎች ጋር ተራባናቶች ጋር ልክ ባለፈው ከ500 በላይ ህዝብ እንደነበረው ህዝቡን በማካሄድ በማዋሃድ በመደራደር በመስማማት ልክ ይህንን ለወገኔ የሚል ሰው ልበ ንጹህ ሰው በመያዝ በመጋራት ተወጣቱም ተትልቁም በአንድ ላይ በመሆን መንግስትን መጠየቅ እንዲህ አሁን ወደፊት 1000 ወገኖች ተወስኖላቸው አብቅቶ የነበረው በአጨት ነው ያ ነው ይሄ ነው ይላል በመንግስት ደረጃ ማለት ነው። ጋቢ አይደለም በውዲያ ያለውን ነው ማለት ይሄ በአስቸኳይ አሁን መስኪ መገኘት አለበት። በአስቸኳይ እነዚህ 1226 ሰዎች በአስቸኳይ ይሄ መጀመሪያ መሰራት አለበት። ከዛ ወደዚያ ምስራዳ ፕኒን ክፍት ሆኖ አገልግሎት እንደ ድሮ አገልግሎት ለህዝቡ እንዲሰጥ ህዝቡ ፋይሉን እንዲያንቀሳቅስ እንዲጠይቅ መሆን አለበት። ግን አሁን ጋቢ ቅድም ያለው ምንድን ነው? እኛ የመስራዳ ፕኒም ያለን ፋይል ይቅርና በአዲስ መልኩ ይመዝገብ ይህ ነው ይግባ ይወጣ
እኛ ላለን ዘመዶች ያ ግን መመርመር አለበትኝ። የወገኑ ፋይል ይውጣ፣ ይመርመር፣ ይምጡ። የእናት አባትን ማይድረግ ወገኖቻችን እየተሸጡ ነው እንደ ከብት እንደ በግ ዘመዶች እና ስለዚህ እኛ እነሱ ጋር አብሮ ማሰደን ይሄ ነው። እኛ ገለልተኛ ነን። ከፖለቲካ እንትን ላይ ጋር እኛ አንሄድም። ጠብቀን አቶ አዱኛ አሁን አቶ አዱኛ እንደሚለው ጋቢ ሰምተሃልና አንተ ፖለቲካውና ሊያውን አንድ ላይ ቀላቅለህ የምትሄድበት ሁኔታ አለ ወይ? አሁን አንደኛ እጅግ በጣም ያስገርማል፣ ያስቃል። ምክንያቱም ምን መሰለህ እኔ ከ2018 አንስቶ ትግሉን በመመራበት ጊዜ ያኔ ከፖለቲከኞች ጋር ስገናኝ ነበር። ስብሰባን በምናደርግበት ጊዜ መፍትሄውም ያለ ከፖለቲከኞች ጋር ነው። እኔ በዚህ አመት እኔ ለፕራይመሪዝ እወዳደራለሁ ምረጡኝ የሚል ቅስቀሳ አውጥቻለሁ፣ አዋጅ አውጃለሁ። ግን ምንድን ነው ሌሎች ፖለቲከኞች የሚፈሩትን የሚሰጉትን ገና ሊወዳደር ይችላል። ከተወዳደረ ደግሞ ህዝቡ ሊደግፈው ይችላል። ህዝቡ ከደገፈው ደግሞ እንደውም በአንዳንድ የሚነገሩ አሁን ጋቢ ድንገት ሊወዳደር ይችላል። ቢወዳደር ደግሞ ቢገባ ድሮ ዶክተር አብርሃም ንጉሴን ተላቀቅ ነው ስንል አሁን እሱ ደግሞ ገብቶ በ2015 ዶክተር አብርሃም ንጉሴ ውሳኔ 716 ያስወሰነውን እንደውም አሁን የበለጠ ሊያስወስን ይችላል ብለው በሊኩድ ውስጥ ቅስቀሳ የሚያደርጉ አሉ። አሁን ያንን ተቀብሎ ነው እንግዲህ ማነው አቶ አዱኛ ደግሞ እሱ ፕራይመሪስ ሊያደርግ ነው ሊሄድ ነው። እኔ በዚህ ላይ ወጥቼ ለመገናኛ ብዙሃን ይሄን አድርጌያለሁ። የት አልተሰማም፣ አልታወቀም። አላማችሁ አንድ ከሆነ ኢትዮጵያ የሚጠባበቁትን ችግሮችም አሉ። እኛም በየጊዜው ነው የምናነሳ፣ አድማጮች በየጊዜው ነው የሚያነሱ። ይህን ለመፍታት ከተነሳችሁ ለምንድን ነው ቁጭ ብላችሁ ተወያይታችሁ ችግሩን ፈታችሁ በአንድ ላይ እንሂድ ማትባባሉ? ፖለቲካውን ተውት ከጎን። አሁን እናንተ የምትሉትን ወይም ደግሞ አቋማችሁ የግላችሁ በፈለጋችሁት ብትንቀሳቀሱ ዲሞክራሲያዊ ሀገር ነው። ግን አላማችሁ አንድ ከሆነ አልያ ከሆነ ኢትዮጵያ የሚጠባበቁትን ለማምጣት ከሆነ አሁን ለወደፊት አንድ ላይ ብትቀመጡ ሌላ ሰው ቢያናግራችሁ ችግሮችን ፈታችሁ አንድ የመሆን ፍላጎት አላችሁ ወይ? እስኪ ከጋቢን ጀምርና አቶ አዱኛ ጨምርበት። አዎ፣ በመጀመሪያ ደረጃ በእውነት ሰጠኝ እጅግ በጣም አመሰግናለሁ። አንተም የትግሉ ሁኔታም ስለምታውቀውና አንድ ላይ ከሄድን እጅግ በጣም ጠቃሚ መሆኑን ስለምታውቅ ነው አሁንም እኛን የምታናግረን እና ትክክል ነው። አሁንም ሁላችን አላማችን አንድ ነው። የቀሩ በኢትዮጵያ ተቋርጠው የቀሩ ወገኖቻችን እናት ከዚህ ልጆች ከዚያ ሆነው ያለው ሁኔታ ይሄ እልባት ማግኘት አለበት። ለዚህ ደግሞ ሁላችንም እጅና ጓንት ሆነን አንድ ግንባር ይዘን በምንራመድበት ጊዜ ወገኖቻችን የሚመጡበትን ቀን እናፋጥናለን ማለት ነው። አሁንም እኛ ዝግጁ ነን። ማንኛውም ከኛ ማህበረሰብ ያለ ብቻ ቀርቶ ወንድማማቾች እኛ ብቻ ጥሪው ለእኛ ብቻ ሳይሆን በአጠቃላይ በእስራኤል ሀገር ለሚገኝ ነጩም ይሁን በየትኛውም አካባቢ የመጣ በኢትዮጵያ የቀሩ ወገኖቻችን ጉዳይ ይሄ እልባት ማግኘት አለበት ብሎ ለዚህ የሚታገል በሙሉ ለበርካታ ዓመታት እኮ ከ34-35 ዓመት በላይ እኮ ለምሳሌ አብረውን የሚጓዙ እኮ ነጮች አሉ። እኛ ቀለማቸው እኛን ማይመስል ግን ስራቸው ግን ከኢትዮጵያውያን በላይ ወንድሞቻችን ናቸው ብሎ የሚታገሉ ነጮች አሉ። አሁንም የምንለው ምንድን ነው? ሌላውን የራሳችንን ጉዳይ ወደ ጎን እናስቀምጠው። የጋቢ ጉዳይ አይደለም፣ የአዱኛ ጉዳይ አይደለም፣ የማንም ጉዳይ አይደለም። እኛ አሁንም ማድረግ ያለብን ለወገን ከሆነ የራሳችን የግላችን ጉዳይ ወደ ጎን እናስቀምጠውና በአንድ ላይ ህብረተሰባችን ከዚህ ያለውንም ሳናደናግር የከሌ ነው ነገ የእንቶኒ ሰላማዊ ሰልፍ ነው ነገ ደግሞ የሚመጣው የዚያኛው ሰላማዊ ሰልፍ ነው እየተባለ ህዝቡንም እንዳናጋጨው፣ ህዝቡን እንዳናምታታው፣ ብዥታ እንዳንፈጥርበት አሁንም የሚያስፈልግ ቅሬታዎች ካሉ ይሄ ነው ቅሬታው ብለን ቁጭ ብለን ተወያይተን ሌላ ሀሳብ ወገኖቻችን የሚያመጣ ሀሳብ በጣም አንገብጋቢ የሆነ በ6 ወር ውስጥ ሁሉንም የሚያመጣ ወገናችን በሙሉ የሚያመጣ ሀሳብ ካለ ያን ተከትለን ለመሄድ እኛ ዝግጁ ነን። በሚቀጥለው ዓመት ሁሉንም ጠቅልሎ የሚያመጣ ሀሳብ ያለው ሰው ከመጣ ያንን ፕሮግራም ነድፎ ከመጣልን ያን ተከትለን ለመሄድ እኛ ዝግጁ ነን። ግን አሁን እኔ ብቻ የሚለውንን ይዘን በመሄድ እንዲሁ ሌላውንን በመኮነን ብቻ የምንሄድበት ይሄ ጥሩ አይደለም፣ የሚጎዳው ወገኖቻችን ነው። ሌላው ግን አሁንም ያለ ፖለቲካ ምንም
የወገኖቻችን ጉዳይ እልባት አይኖረውም። ፖለቲከኞችን ማናገር ያለብን በቋንቋቸው በሚገባቸው ቋንቋ ነው። የሚገባቸው ቋንቋ ደግሞ እኛ ኃይል አደራጅተን ይህን ካልሰጣችሁን ይህን ታጡታላችሁ ብለን በምንሄድበት ጊዜ ብቻ ነው ውሳኔ የሚወሰነው። ገለልተኛንን ምናምን ብሎ የዚህ አይነት ጨዋታ ለወገኖቻችን የሚጠቅምም አይደለም፣ አይሆንምም፣ የማይሆን ነገር ነው። ጋቢ ሀሳብ ግልጽ ነው። አቶ አዱኛ እዚህ ላይ በአንድነት በመሄዱ ለወደፊት ቁጭ ብላችሁ የመነጋገር እድሉ ካለ ችግሮችን ፈታችሁ የጋራ ዓላማ ላይ የመንቀሳቀሱ ዝግጁነት ምን ያክል ነው በእናንተ በኩል? በእኛ በኩል ሲጀምር ፈረንጆች የእኛን ወገን አጣርተውና መርምረው አስመስክረው ማምጣት አይችሉም። ይህም ነው እስካሁን ወገኖቻችን በችግር እንዲያልቁ እንዲራቡ ሆነው ያሉት። ልክ አሁን ስማቸውን ማገዝ ይችላሉ፣ ግን ህዝባችን መርምረው ማን የማን ዘር እንደሆነ ማን የማን ቤተሰብ እንደሆነ እንትን ማለት አይችሉም። 2018 አነስቶ እኔ በመሪነት በአገር አቀፍ ተወክዬ አባላቶችን ይዤ እየሰራሁ ነው ያለው። እንደዚህ ይላል። እስከ ዛሬ ድረስ ናዳ አንድ ነገር ከዚህ ሁሉ ሚኒስትሮች ተገናኘ፣ ስራው ተሰራ። ለምን ድረስ እስካሁን የወገኖቻችን ችግር ማይፈታው? እና ስለዚህ እኛ በገለልተኛ ነው የመጣ ነው የቀረብ ነው። እኛን መሳል ሰዎች ይዘን ወደ መንግስት በመሄድ የወገኖቻችን ችግር መፍትሄ መፈለግና ማምጣት ነው ያለብንና እኛ ግን እንደዚህ ከአሁን በፊት ምንም ነገር ካላደረገው ጋር የኛው እዚያ ሄዶ መደረቡ ከዚያኛ ምን ተሻለ? ለራሳችሁ ብቻ ነው የምታንቀሳቀሱት። እኛ ያለው ምንድነው? እኛ ተደራጅተናል። ትኩኒት አለ፣ የሥራ እቅድና ዓላማ አለ። በዚያ ስነ ስርዓት ሽላብ እያደረግነ ማለትም እንደ ፕሮግራማችን ያንን ይዘንኛ መቀጠል ነው። ህዝባችን የሃይማኖት መሪ የራባኖትን ህዝቡን ይዘን ለወገን መድረስና መቀጠል ነው ያለብን። ይሄ ነው ካለን ተለምዶና ከአሁን በፊት ካየናቸው ብዙ ጊዜ ተነጣጥሎ መጓዙ ህብረተሰቡን ጉዳይ ሲጎዳ ነው ያየነ። ብታስቡበትና በአንድ ላይ የጋራ ዓላማ ካላችሁ ብትጓዙ ጥሩ ነው። ብዙ ነው የተነጋገር ነው። ለወደፊት በምን መልኩ ነው ነጋቢ ማስፈጸም የምትፈልጉት? ይህንን እንደማጠቃለያ አድርገው አቶ አዱኛ ደግሞ ይኸውም በተመሳሳይ ጥያቄ ነው። ለወደፊት የእናንተስ መንገድ በምን መልኩ ነው? በአጭር ጊዜ ከዛ እኛ ያለን የሁለቱን አካላት የሁለቱን ድርጅቶች እንቅስቃሴ እናያለን። ማንኛው ውጤታማ ሆነ የሚለውን ለህብረተሰቡ እናቀርባለንና ነጋቢ በምን መልኩ ነው መንቀሳቀስ የምትፈልጉት? የስንት ጊዜ እቅድ አላችሁ? ተግባራዊነቱስ ምን ያክል ሊሆን ይችላል? ከአንተን ጀምር ማጠቃለያውን። አዎ እንግዲህ በመጀመሪያ ደረጃ እስከዛሬም ድረስ ስንታገልበት የኖር ነው መስመር ዶክተር አብርሃም ንጉሴ የነደፈው መስመር አለ። በዚህ መስመርም በየጊዜውም ከዚህም በፊት 1 ዓመት ሲከፈት 2 ዓመት ሲዘጋ ከፍተኛ የሆነ ጫናም በወገኖቻችን ላይ ሲፈጥር ቆይቷል። አሁንም ደግሞ እኛ የምንፈልገው በእኛ ፍላጎት እዚያ በኢትዮጵያ የሚጠባበቁ ወገኖቻችን አንድ ቀን ማደር የለባቸውም። ሁሉም ከዚያ ተዘጋጅተው ተጣርተው የተቀመጡ ናቸው። አሁን እንደገና ይመዝገቡ ይጣሩ የሚባል ነገር የለም። የተዘጋጀ መዝገብ አለ። በትክክል እኛ የምንፈልገው በመንግስት ላይ ከፍተኛ የሆነ ጫና አሁንም የምንፈጥረው በቶሎ መንግስት የወገኖቻችን ጉዳይ አይቶ ውሳኔ ብቻ እንዲወስን ውሳኔ ወስኖ አጠቃላይ ሁሉንም ያካተተ ውሳኔ የሚጠባበቁ ወገኖቻችን በቶሎ ወደ እስራኤል እንዲመጡ ይህን ነው እኛ ግፊት የምናደርገው። የነደፍነው መስመር አለ። አሁንም እየሰራን ያለው ነገር አለ። በቅርቡም 1226 ወገኖቻችን ተጣርተው የተቀመጡ ከ3000 ወገኖቻችን ጋር አብረው መቀላቀል የነበረባቸው እነሱ ያልመጣሉ። በእነሱ ጉዳይም ደግሞ የያዝነው ቀጠሮ አለ። ይህን በተመለከተም ተግባራዊ የሚሆንበት ሁኔታ ይህን እናዘጋጃለን። ስለዚህ እኛ በእኛ በኩል የምንፈልገው ምንድን ነው? በ2026 ሁሉም በኢትዮጵያ የሚጠባበቁ ወገኖቻችን እዚህ እስራኤል ሀገር ውስጥ ገብተው ማየት እንፈልጋለን። ለዚህ ደግሞ ትግል እንታገላለን። አንዱንን ህብረተሰቡ በእስራኤል ሀገር ያለው በሙሉ ቤተሰብ የቀረበት ብቻም ሳይሆን ሁሉም ወገን በአንድ ቀን ወጥቶ ከፍተኛ የሆነ ትግልና ንቅናቄ ካደረግነ ወገኖቻችን በተሎ ወደ እስራኤል የሚመጡበትን ቀን እናፋጥናለን። ለየብቻ ከሄድን ግን አሁን እንደገና ሌላ 10 ዓመት 20 ዓመት እንዲጠብቁ እናደርጋቸዋለን። ይሄ ደግሞ በወገን ላይ የሞት ፍርድ መፍረድ ነው። ስለዚህ አሁንም አንድነታችን ነው የሚያዋጣን። ስለዚህ ወገኖቼ
አሁንም ያላችሁ በዚህ ትግል ሁላችሁም የምትመለከቱ የምታዩ አላችሁ። አሁንም ላልረባ ነገር ወደ ጎን አትሂዱ። ሁላችንም በአንድ ላይ ባለንበት መስመር እንሂድ። በዚህ መልኩ ወገኖቻችን ቶሎ ወደ እስራኤል እንዲመጡ እናፋጠን። ግልጽ ነው። አቶ አዱኛ የእናንተን መስመር ደግሞ ለአድማጮቻችን ግለጽልን። የእኛ መስመር ያው ቅድም እንደገለጥኩት ነው። ብዙም አላሰፋ። ይሄ ያሉባልታ 18 ዓመት ለ20 ዓመት ያለጉ እና ለወገኖቻችን እኛ መድረስ አለብንን። ማህበረተሰባችን ይዘን ተደራጅተናል። የእናትን ባይድረቅ እኛ አሁን 10 ወር ባላነሰ ውስጥ በአምላክ እርዳታ የወገኖቻችን በተለይ እነዚህ 1226 የቀሩ ወገኖቻችን መፍትሄ ያገኝና ወደ ቤተሰባቸው እንደሚገናኙ እቅድ አለ። ስራውም በጣም እየተጧጧፈ እየተሰራ ነው ያለው። ይሄ ነው። ግልጽ ነው። ለማንኛውም እኛ ሁለታችሁን አቀራርበን ለማናገር ሞክረናል። የእያንዳንዳችሁ መስመር ኢትዮጵያ ለሚጠባበቁ ሰዎች አንድ አይነት ምላሽ የሚሰጥ ከሆነ እሰየው ነው። ግን ብዙ ጊዜ ከአሁን በፊት የምናውቀው ብዙ ነገሮችን በአንድ ላይ አለመጓዝ የሚያመጣው ችግር አለ። ያን ደግሞ ጊዜ የሚፈርደው ሊሆን ይችላል። ስላናገራችሁን በጣም ነው የምናመሰግን። የማንኛው ነው ትክክል፣ ማንኛው አካሄድ ነው ጥሩ የሚለውን ጊዜ ህዝቡ፣ ህብረተሰቡ የሚፈርደው ነው የሚሆነውና ስላናገራችሁን እናመሰግናለን። በተረፈ ደግሞ በቅርቡ ለውጥ ካለ እኛም የመንግስት አካላትን የተለያዩ ድርጅቶችንም እንዲህ እንደናንተ የሚታገሉ ካሉ እንጠይቃለን። በመንግስት ወኪል የሆኑ ሰዎችን እንጠይቃለን። ለውጥ ካለና የምታመጡት አዲስ ነገር ካለ ለአድማጮቻችን ግለጹልን። እንግዲህ አቶ ጋቢ ወርቁ፣ አቶ አዱኛ ዳምጤ በጣም ነው እናመሰግን። ሰላም ጊዜ እንመኝላቸዋለን። አሜን። እኛም አመሰግናለሁ ሰጠኝ። እንዲሁም ለአቶ አዱኛ ለአድማጮቻችን አመሰግናለሁ ማለት ነው።